አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ናችሁ? እንዴት ናችሁ አላችሁ? አልሐምዱሊላህ ከኔ ጋር ጥሩ ነው። እስቲ ሎኔ ማኛ ጥያቄ አለኝ። በፊት በድሮ ጊዜ ሙስሊም ነበር፣ ሰላት ይሰግዱ ነበር። ተመልሶ ወደ ኦርቶዶክስ ገባ። በኦርቶዶክስ አሁንም ወጥቶ ወደ ቤንጤነት ተቀይረዋል። ምክንያቱም ዮኒ ማኛ ማለት መሰለን አንድ ወንድ ልጅ ብዙ አይነት ሴት ከለመደ በአንድ ሴት መቆም መተዳደር ያስቸግረዋል። ሴትም ብዙ ወንድ የለመደች ሴት በአንድ ወንድ ተረጋግታ መኖር አትችሉም። ማለት ለመናገር ፈለኩት ዮኒ ማኛ ብዙ አይነት ሃይማኖት ቀያይሮ ለምደዋል። ቢርግጥ አሁን በቤንጤ ዘላለም ይኖርበታል ወይ? መሰለን አሁን ከኦርቶዶክስ ወጥቶ ቤንጤነት ሲቀይር ቤንጤዎች እልል ብላችሁ አጨብጭባችሁ ተቀብላችኋል። ይሄ በሁሉም ያለ ነገር ነው። ከክርስትና ወደ ሙስሊሞቹም ሲመጣ አንድ ሰው ሲሰልሙ እኛ ሙስሊሞች እልል ብለን አጨብጭበን እንቀበለዋለን። በሙስሊሞቹም ወደ ክርስትና ሲሄዱ ክርስቲያኖች እልል ብላችሁ ትቀበላላችሁ። ይሄ ያለ ነገር ነው መጨብጨብ። ስለዛ ዮኒ ማኛ አሁን አጨብጭባችሁ ተቀበላችኋል ቤንጤዎች። ቢርግጥ ዮኒ ማኛ ይኪዳችኋል። አትመኑት። ስለዛ ዮኒ ማኛ ቤንጤ በመሆኑ ብዙም ደስተኛ አትሆኑበትም። ምክንያቱም ይቀያየራል። ስለዛ እኔ እሱን በመጥፎ ነገር መናገር አልፈልግም። ላኪን አንድ ሰው ሁሉንም ሃይማኖት ቀያይሮ ካየ በኋላ በአንድ ሃይማኖት ማጥናት አለበት፣ መኖር አለበት። ዝም ብሎ ሃይማኖት መቀያየር ዋጋ አለው ብዬ አልገምትም። ምክንያቱም አሁን ያው ትልቅ ሰው ነው፣ ሃይማኖት የሚቀያየርበት ጊዜ አይደለም። ለማንኛውም አሁን ባለህበት መጥናት አለብህ እንጂ ከቤንጤነት ወደ ክርስትና ኦርቶዶክስ ማይስላ። ምክንያቱም ወይንም ኢንሻአላህ በኔ ፍቃድ ወደፊት ሙስሊምነት ትቀበላለህ የሚል አስተሳሰብ አለኝ። ኢንሻአላህ ወደፊት